ሰላም ጤና ይስጥልን እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል ዛሬ አንጋፋው አሰልጣኝ ካሱ አለማየሁ ከኛ ጋር ቆይታ ያደርጋሉ አሰልጣኝ ካሱ አለማየሁ በኢትዮጵያ አትሌቲክስ ውስጥ በብሔራዊ ቡድን ደረጃ ለረጅም ጊዜ የኖሩ በርካቶችን ለከፍታ ለስኬት ያበቁ አጠቃላይ በኢትዮጵያ አትሌቲክስ ስኬት ውስጥም ጉልህ አሻራ ያሳረፉ አሰልጣኝ ናቸው ዛሬ በሚኖረን ቆይታም ስላለፉበት የአትሌቲክስ ህይወት እያነሳን የጋራ ቆይታ ይኖረናል መኖሪያ ቤታቸው ተገኝተን የጋራ ቆይታ እናደርጋለን አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው ባዞ መኮንን ፕሮግራሙን አዘጋጅቶ ወደናንተ አደርሳለሁ የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው ዘመን ገበያ ደንበኞች የሚፈልጓቸውን ምርቶች በቀላሉ ቴሌብር ሱፐር አፕን ተጠቅመው በማዘዝና ክፍያቸውን በመፈጸም ትዛዛቸውን ባሉበት ሆነው በፍጥነት መቀበል የሚያስችላቸው አስተማማኝ ዲጂታል የግብይት ማዕከል ነው በገጹ ላይ የሚፈጸመው ክፍያ ምርቱን በመቀበሉ እስኪረጋገጥ ድረስ ወደ ሻጭ የማይተላለፍ በመሆኑ ከስጋት ነፃ የሆነ አስተማማኝ ግዥ መፈጸም ይችላሉ ከዘመን ገበያ ሁሉም አለ ለበለጠ መረጃ 3131 ይደውሉ እንዲሁም የዘመን ገበያ ማህበራዊ ገጾችን በመከተል ወቅታዊ መረጃዎችን ያግኙ ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ ኢትዮ ቴሌኮም አጋራችን ስለሆነ እናመሰግናለን አብራችሁን ቆዩ የተከበራችሁ አድማጭ ተመልካቾቻችን በድጋሚ እንጋብዛለን ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው ቴሌብርም አለ ቴሌብር ስንጀምር እንዲህ ነን ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን ቴሌብር ኮች እንግዳችን ስለሆኑ በጣም እናመሰግናለን እኔም አመሰግናችኋለሁ እንግዲህ ለመግቢያ ያህል ከስልጣናው ከወጡ ኦልሞስት አመታት እየተቆጠሩ ነው ስለወጡበት አጋጣሚ በተወሰነ መልኩ እናንሳ እንግዲህ እኔ ረጅም አመት በኢትዮጵያ ንግድ ባንክ ስፖርት ክለብ ወይንም ባንኮች ስፖርት ክለብ ውስጥ ለረጅም አመት መስራችም ነኝ ሲሰራ ነው የቆየሁት እና የወጣሁት ባንኮች ስፖርት ክለብ ወደ ኢትዮጵያ ንግድ ባንክ ሲመጣ የመጡ በለውጥ የመጡ ሰዎች ነባር ሰዎች ናቸው ብሎ ከክለቡ እንድንወጣ ነው ያደረጉን እና የወጣሁት በደንብ በህግ በመመሪያ ወይንም በእንትን ሳይሆን ዝም ብሎ ነው ያው ትራንዚሽን ፒሪየድ ላይ ስለነበረ ዝም ብሎ ነው ያባረሩን 3-4 አሰልጣኞች ነን ነባር የነበርነው እኛን በሙሉ የመጡት ንግድ ባንክ ሲረከብ የመጡ ስራ አስኪያጅ እና የቴክኒክ ዳይሬክተር ሆነው የመጡት ከስፖርት ክለቡ እኛ በማናውቀው ነገር የተሳሳተ መረጃ የተሳሳተ ነገር ለባለስልጣኖች እየነገሩ ከስፖርቱ ልንወጣ ችለናል ስንት ጊዜ ሆኖ ማለት ነው የወጣነው 2007 ላይ ነው ያው ተጨማሪ ነገሮችን እናነሳለን በኢትዮጵያ ንግድ ባንክ ስለነበሩት የስኬት ጊዜ ስለወጡበት መንገድም ተጨማሪ ነገሮችን ኋላ ላይ እናነሳለን ኮች ወደ ኋላ እንመለስና እንግዲህ ፕሮግራማችንን ባለ ታሪኮቹ ስለሆነ ስለ ልጅነት ጊዜው ስፖርቱንም ስለጀመሩበት አጋጣሚ እናንሳ ምን ይመስል ነበር ስፖርት የጀመርኩት እኔ በ1960 ዓመተ ምህረት ነው በ1960 ጀምረ በ1961 ዓመተ ምህረት
የሲዳሞ ጠቅላይ ግዛት ይባላል። የዛን ጊዜ ጠቅላይ ግዛቶች ነው ሁሉም የሚባሉ የነበሩት። በዛ ጠቅላይ ግዛቶች ሻምፒዮና ላይ በ61 ተመረጥኩ። በ62 አሁን ኢትዮጵያ ሻምፒዮና የሚለው የጠቅላይ ግዛቶች ሻምፒዮና ላይ ተካፋይ ነበርኩኝ። ከዛ በኋላ ስፖርት ያው ወጣ ገባ የሆነ ለውጥ መጣ። ለውጥ ከመጣ በኋላ ስፖርቱ በጣም ቀዘቀዘ። ከዛ በኋላ እስከ 1969 ድረስ 1969 ድረስ ስፖርቱ ቆሞ ነበረ። መጨረሻ በ1969 ዓ.ም የሲዳሞ ክፍለ ሀገር ምርጥ የመረብ ኳስ ተጫዋች ሆኜ ተነሳው። በ1970 ከጎንደር ጋር ከተጫወትን በኋላ ለዋንጫ ሮጥም ነበረ። ከመረብ ኳስ ወደ ሩጫም ትሄዳለህ፣ ወደ ውርወራም ትሄዳለህ፣ ወደ ዝላይም ትሄዳለህ። እዛ ላይ ሁለገብ ነው ስፖርት የዛን ጊዜ እና ከዛ በኋላ በ1971 ላይ የብሔራዊ መሰረተ ትምህርት ዘመቻ የዘመቻው አስተባባሪ ሆኜ በዛ አካባቢ ስፖርት እዛው ዘመቻው አካባቢ ብሔራዊ ዘመቻ መሀይምነትን ለማጥፋት የነበረው ዘመቻ ጊዜም በዛ ላይ ሳተፍ ነበረ ስፖርት። ከዛ ወደ 1972 የኢትዮጵያ ትምህርት ቤቶች ውድድር የመጀመሪያው የኢትዮጵያ ትምህርት ቤቶች ውድድር የተካፈለበት ላይ በ200 በ400 በ800 በወርወራና በዝላይ ተካፈል። ከዛ በዛ ምክንያት ወዴት ነው ንግድ ባንክ አሁን ንግድ ባንክ ነው የሚባለው ፋይናንስ እና መድህን የሚባለው ስፖርት ክለብ ከክፍለ ሀገር ከሲዳሞ ክፍለ ሀገር ከክብረ መንግስት ወደ አዲስ አበባ እንዲገባ ተደረገ። አዲስ አበባ ገባሁኝ። አዲስ አበባ ከገባው በኋላ ንግድ ባንክ ውስጥ ነበርኩ የሚሰራው። በዛም የተነሳ በኮሚቴነት በአብዮት ፍሬ፣ ትግል ፍሬ፣ እርምጃችን የሚባሉ ነበሩ። በዛ ውስጥ ንግድ ባንክን ወክዬ በኮሚቴ ውስጥ ሳተፍ ነበረ። ከዛ በኋላ በምሳተፍበት ጊዜ በ1975 ዓመተ ምህረት 50 ክለቦች በአትሌቲክስ 50 ክለቦች ይቋቋሙ ተብሎ በመንግስት ትእዛዝ ተሰጥቶ ጀነራል ይልማ ሻለቃ ግርማ ይልማ የባህልና ስፖርት ሚኒስቴር በነበሩበት ጊዜ ሲታወጅ እኔ ከብርሃኑ ግርማ ጋር ሆኜ ፒቲ ኦፊሰር ብርሃኑ ግርማ ታውቁታላችሁ። የአረንጓዴው ጎርፍ ኢትዮጵያ ስትባል 7ኛ የወጣ ነው። መረብ ኳስ ትተህ ወደ አትሌቲክስ እንድትዞር ተባለ። ከዛ በኋላ 2 እና 4 ላይ በጣም ከባድ ስል ታላቁ አሰልጣኝ ንጉሴ ሮባ በመረቡን እንድተው አደረጉኝ። ከዛ በኋላ ባንክን በረዳት አሰልጣኝነት እየሰራሁኝ አሁን ያለውን ኢትዮጵያ ንግድ ባንክ የሚባለውን ከፍተኛ ደረጃ ደረስኩ። ከምስረታው ጀምሮ አሉ ንግድ ባንክ ላይ የመሰረትኩትም እኛ ነን። ከዛ የተነሳ የመኢሰማ መላው ኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ላይ ከፍተኛ ተወዳዳሪ በመሆን የሲቪል ሰራተኞችን በመወከል በ1979 ዓመተ ምህረት ወደ ጀርመን ሀገር ለትምህርት ተላኩኝ። ከዛ ሲመጣ ረዳት የነበርኩ አሰልጣኝ በ1981 ዓመተ ምህረት የአሁን ባንክ የኢትዮጵያ ባንክ የሚባለውን በዋና አሰልጣኝነት አሁን እስከምለቅ ድረስ ይሰራ ነበር። እንግዲህ ቀደም ባለው ጊዜ እርሱም በርከት ባሉ ስፖርቶች ይሳተፉ ነበረ። ዝላዩ ላይ የከፍታም የርዝመት ዝላይ መረብ ኳስም የመጫወት እድሉ ነበረ። እንደው በእናንተ ጊዜ የነበረው ለአጭር ርቀት ሌሎችም የአትሌቲክስ ዘርፎች የሚሰጠው ትኩረት ምን ይመስል ነበረ? እርሶም የተወለዱበት አካባቢ ለአጭር ርቀት የአትሌቲክስ ዘርፎች የተመቸ ስለሆነ ማለት ነው። በእኛ ጊዜ አጭር ርቀት፣ ረጅም ርቀት፣ ውርወራ፣ ዝላይ ምናምን አይባልም። ሁሉም ስፖርት በኩል ላይ ነበር የሚታየው። በተለይ ታስታውሱ እንደሆነ ሜልቦርን ኦሎምፒክ እኛ በአጭር ርቀት ተሳታፊ ነበር። እንደውም ዱላ ቅብብል አይታቸው እንደሆነ 4ኛ ነው የወጣነው። እና የዛን ጊዜ እንግዲህ የኛ አሰልጣኞች የነበሩት ንጉሴ ሮባ 100 ሜትር 200 ሮጧል። በየኔ አያኖ ክቡር ዘበኛ 100 ሜትር 200፣ ወልደ መስቀል ኮስትሬ ራሱ ተጠባባቂ ነበረ። እና በእኛ ጊዜ ትኩረት አለው። ለምሳሌ የአየር ኃይሉ ገብረ ጊዜ 100 ሜትር፣ እነ ሰለሞን በላይ ክቡር ዘበኛ፣ እነ ሸዋንግዛው በወርቁ ከሸዋ ፖሊስ፣ ፀሐዬ ከጎጃም ጠቅላይ ግዛት፣ እነ ዳዊት ከትግራይ ጠቅላይ ግዛት እና ሰለሞን በርሄ ከኤርትራ ጠቅላይ ግዛት፣ እኛ ከዛ ከሲዳሞ ጠቅላይ ግዛት እየተባለ ነበር የሚመረጠው።
ምርጥ የሆኑ ልጆች ይመረጡ ነበር አጭር ርቀት ላይ በእኛ ጊዜ። ከሸዋ በተለይ ሸዋ የሚባለው ጠቅላይ ግዛት ውስጥ መካከለኛ ርቀት አሁን ኦሮሚያ ይባላል። መካከለኛ ርቀት ላይ ከባድ ነበሩ። ባሌና አሩሲ በረጅም ርቀት ነበር የሚባለው የዛን ጊዜ እና በእኛ ጊዜ አንዱ አካባቢ ላይ ተሰጥኦ ያላቸው ኃይለኛ ነገር አሉ። ወደ ቦረና አካባቢ ያሉት መካከለኛ ርቀት፣ ወደዚህ ያሉት እንደዚህ ሸዋ ውስጥ እንደ ሰሜን ሸዋ ውስጥ እየተባለ ልጆች ይመለመሉ ነበረ። የሚመለመሉ ልጆች በሙሉ ወደ ወታደሩ ክፍል ነው የሚገቡት እና አድቫንቴጅ አላቸው። እኛ ወታደሩ ውስጥ ስላልገባን ወደ ኋላ ነው የቀረነውና አጭር ርቀት በጣም ይወደድ ነበረ። አትሊስት 1974 ዓመተ ምህረት ላይ ለኢትዮጵያ ሻምፒዮን ተወልዳችሁ ከሆነ 100 ሜትር 8 ማጣሪያ ነበር፣ 200 8 ማጣሪያ ነበር። ግን አሁን አንድ ማጣሪያ የለም እና ሁሉም ጠቅላይ ግዛት ነው የምንለው። ከዛ ከጠቅላይ ግዛት ክፍለ ሀገር ነው የተባለው። በክፍለ ሀገር ሻምፒዮና ራሱ በሚመጣበት ጊዜ በእኛ ጊዜ ከባድ ውድድሮች ነው የሚደረጉት። አሰልጣኞቹም በቃ ለውድድር ክልሉ አንዱ ጠቅላይ ግዛት አንዱ ክፍለ ሀገር አንዱን ለማሸነፍ ኃይለኛ ዝግጅት ተደርጎ ነው የሚመጣው። ወደ ሜዳም በሚገባበት ጊዜ ተመልካቹ ቦታ አታገኝም ነበር ስታዲየም ላይ እና እንዳሁኑ ሳይሆን ጠንከር ይላል። ምናልባት ወደ ታች ያሉ ውድድሮች ውርወራ ብታይ፣ ዝላይ ብታይ፣ አጭር ርቀት ብታይ ከባድ ናቸው። በዛን ጊዜ ማጣሪያዎቻቸው ይበዛሉ። ረጅም ርቀት 5000 ወይ 10000 አንድ ናት የምትሮጧት፣ ይቆማሉ። ከዛ በኋላ ምንድነው የሆነው? ሰዎች ይህንን የሚያሰለች አንደኛ አጭር ርቀት ቴክኒካሊ ከባድ ነው፣ ታክቲካሊም ከባድ ነው። ውርወራም ቴክኒክም ታክቲክም ከባድ ነው። ዝላይም እንደዛ ስለሆነ ሰዎች ያንን ቦታ እየሸሹት ሄዱና ወዴት ሄዱ? ወደ ረጅም አንድ ጊዜ ሰዓት ይዤ አንድ ጊዜ ለቂቄ አንድ ጊዜ እንዲያርጌ እንደዚህ አድርጌ ወደሚለው ሄደና ይሄ እዚህ ታች ያሉት አጭር ርቀት ውርወራ ዝላይ እየተረሳ መጣ። ከዛ በኋላ ሞስኮ ኦሎምፒክ ታስታውሱ እንደሆነ ምሩጽ ሄደ ጊዜ ከዛ በኋላ 5 እና 10 ሺህ ወርቅ ያመጣበት 5 እና 10 ሺህ ያሸነፈ። አይ ድሮ አበበ ቢቂላ ማራቶን ብቻ ነበር የሚባለው እዚህ ሀገር። ማራቶን ብቻ ነው እንጂ ስፖርት ማንም የሚወደው የለም አበበ ስላሸነፈ። ከዛ ምሩጽ ሲመጣ ደግሞ ምሩጽ ሲያሸንፍ ምሩጽ ተባለ። ከዛ በኋላ ሌሎች ስፖርቶች እየተረሱ ሌሎች ተግባሮች እየተረሱ የሄዱት በዚህ ምክንያት ነው። አጭር ርቀት ላይ ውጤቶች ማምጣት እንደምንችል፣ ኦሎምፒክ ላይ መሳተፍ፣ ዓለም ሻምፒዮና ላይ መሳተፍ እንደምንችል እነዚያ ምልክቶች ናቸውና እንደው ዛሬ ላይ በደንብ ትኩረት ተሰጥቶ ከተሰራ ወደ ውጤት መግባት የምንችልበት አቅም አለን ብለው ያስባሉ? አዎ አለን። ሜክሲኮ ኦሎምፒክ ላይ እኮ ሸዋንግዛውና መቶ አለቃ ተገኝ በዛብህ እኮ 6ኛ እና 4ኛ ወጥተዋል። ሜክሲኮ ማለት በ1968 ነው። ሜክሲኮ ኦሎምፒክ ላይ ተገኝ በዛብህ እና እሱ አሁን ሞቷል ነፍሱን ማለት ሸዋንግዛው አለ። አሁን ሸዋ ነው፣ ሸዋ ጠቅላይ ደብረ ብርሃን አካባቢ ነው ያለው። እነዚህ እኮ ማጣሪያ አልፈው ለፍጻሜ ደርሰዋል። ገባ? አሁን የዛን ጊዜ እንደዛ ብያዝ ኖሮ እስካሁን ድረስ ውጤት እናመጣለን አለን። ሰው ግን እኛ ጋር ምንድነው ችግሩ? ስራ አይሰራም። ምድር ዝላይ፣ ሱሉ ዝላይ ሞስኮ ኦሎምፒክ ተካፍለናል። ታስታውሳላችሁ? ያው በታሪኩ ላይ የአዲስ አቁማና አበበ ገሰሰ የሚባሉ ሞስኮ ሱሉ ዝላይና ምድር ዝላይ ዘለናል እኮ። አሁን ግን ውጤት አናመጣም ስለሚባል ውጤት አናመጣም ካላመጡ እንሰደባለን ብሎ ስለሚያፍር ፌዴሬሽኑ አሰልጣኙ አይመረጥም እንጂ ተሳትፈናል። ለምን ተቋረጠ? የተቋረጠው ወታደሩ ክፍል ውስጥ ነው። ድሮ እነዚህ ነገሮች ይሰሩ የነበሩት ወታደሩ ክፍል ሲቋረጥ እነዚህ ነገሮች አጭር ርቀቶችም ሁሉም እየተቋረጠ ሄደ። አየር ኃይል ነበሩ፣ ባህር ኃይል ነበሩ፣ ክቡር ዘበኛ ነበሩ በዛን ጊዜ እነዚህን የሚያዘጋጁ። አሁን ግን ያ ክፍል ከፈረሰ በኋላ እነዚህን የሚያዘጋጅ ክፍል የለም። ተውት እንጂ ወደዚህ ወደ ታች ብትሄድ ወደዚህ ወደ ገጠር ብትሄድ እንትን ነው ሞልቷል ሰው። ከአትሌቲክስ ክለቡ መስረታ ጀምሮ ከክለቡ እስከወጡበት 2007 2008 አካባቢ ጀምሮ ለበርካታ ዓመታት ንግድ ባንክ ስፖርት ክለብ ላይ ቆይተዋል። ምን ይመስል ነበር ቆይተው? ንግድ ባንክ 2003 ነው የተባለው።
ባንኮች ኢትዮጵያ ባንኮች ነው የሚባለው። ስነ ስርዓት ላይ ከባድ ነን፣ ስነ ምግባር ላይ ከባድ ነን፣ ምግብ ቤት ከባድ ነን፣ ስልጠና ስንሄድ ከባድ ነን፣ ውድድር ላይ ከባድ ነን። ቀልድ የለም። ምክንያቱም እስከ ላይ ያሉት ራሳቸው ከላይ ያሉት ባለስልጣኖች በራሱ ስፖርቱን ይከታተላሉ። ለአንተ አይተውት። ለምሳሌ ብሔራዊ ባንክ ገዢ ባንኮችን ስለሚያዙ እስከታች እስከ ስፖርት ድረስ ወርዶ ያያሉ። አንድ ገጠመኝ ልንገሬና ስፖርቱን የማያውቅ ሰው እየመጣና ምግብ ጠየቅንና 2 ምግብ ነው መበላው ስንል እንዴት 2 ምግብ ይበላል? አንድ ሰው አንድ እንጀራ ነው የሚበላ ብሎ ሳቁብን በእኛ ላይ። ከዛ ምን አደረግናቸው? ሰውየውን ባለስልጣን ናቸው፣ የብሔራዊ ባንክ ፐርሶኔል ኃላፊ ናቸውና ጫካ ወሰድናቸውና ሩቅ ቦታ ወሰድናቸውና ተውናቸው። ከዛ እንዴት ይመለሱ? ከዛ ሲመጡ እንዴት ነው አቶ ሰለሞን አሁን ነፍሳቸው ነው አማሪካ ሞታልና እንዴት ነው? አይ 2 ምግብ ቀርቶ 5 ይብሉ። ስፖርቱን ስለማያውቁ ነው እንደዛ የሚሆነው። በጣም የሚገርም ደሞዛችን ስንት እንደሆነ ታውቃለህ? 25 ብር ነው የመጀመሪያ ደሞዙ። የመጀመሪያ ትልቁ ደሞዛችን ግን ይበቃ ነበር ያን? እኛ ምን እናውቃለን? አናውቅም። ለአትሌቱ ስንት እንደሆነ ታውቃለህ? 60 ብር ነው። ይሄን አድርገን ነው ስፖርቱን የትና የት አደረግን። መጨረሻ ላይ እኛ ኦሜድላንና ማረሚያንን ስናሸንፍ ደሞዛችን 75 ብር ሆነ። ከፍተኛ መሻሻል። አዎ። ከዛ ደግሞ መጣንና እነ መሰረት ደፋሪና አሰፋ እነ ሚሊዮንን ስንይዝ ደሞዛችን ስንት ሆነ? 250 ብር ሆነ እንጂ እንዳሁኑ ዝም ብሎ የሚሰጥ አልነበረም። በስነ ስርዓት ነው። ባንኩ ሰራተኛ ደሞዝ ሲጨምር ለስፖርተኛ ምን ይደረግ ተብሎ ወይ 25 ብር ወይ 30 ብር ጭማሪ ይሰጠናል እንጂ እንደዚህ ስፖርት መስዋዕት ከፍለን ነው እዚህ የደረስነው። ስለ ዓለም አቀፍ ውድድሮች፣ ስለ ኦሎምፒክ፣ ስለ ዓለም ሻምፒዮና እርስዎ ስላፈሯቸው ውጤት እንዲመጣ ስላስቻሏቸው አትሌቶች እናንሳ። 1981 ማለት እነ መሪማ ደንቦባን አሁን እንግሊዝ ሀገር ያሉ እነ ብርሃን ዳኘን 81 ዓመተ ምህረት ሌሎችም ወደ ውጭ ሄዱ አሉ። አሰለፈች አድራ፣ እነ አዲስ ገዛኸኝ፣ ትግስት ሞሮዳ የመሳሰሉ የእኛ ነበሩ እዛን ጊዜ። ከዛ በኋላ ምንድን ነው ይሄ የዓለም ሻምፒዮና ጉዞ ላይ የተመረጡ ናቸው። ከዛ በኋላ ደግሞ ባንክ 2 ሴት ልጆችን አስመርጧል። አንደኛ በማራቶን የመጀመሪያ ማራቶን ሯጭ የባንክ ሯጭ ናት አዲስ ገዛኸኝ። ሁለተኛ ከደራርቱ ጋር 3 ሆኖ ሲመረጡ 10,000 የባንክ ናት ትግስት ሞሮዳ። ወርቅ ያመጣችበት ደራርቱ ወርቅ ባርሴሎና አዲስ ትግስት ሞሮዳ ናት። ዛሬ አሜሪካ ነው ያለችው። ቀጥለን የዓለም ዋንጫውን ሊተውልህና ቀጥለን በአትላንታ ኦሎምፒክ በ1988 ዓመተ ምህረት ሚሊዮን ወልደንና መሪማ ደንቦባንና አሰፋ መዝገቡን አስመረጠን። እነዚህም ልጆች የዛን ጊዜ 10,000 ሚሊዮን 3,000 ነው፣ አሰፋ 5,000 ነው፣ መሪማ 3,000 ናት። ቀጠልንና ሲድኒ ኦሎምፒክ አሰልጣኝ ሆኜ ሲሄድ ሚሊዮን ወልዴ፣ አሰፋ መዝገቡ፣ መሪማ ሀርሺም፣ ብርሃኑ አለሙ፣ ሀረግ ሲደልል፣ መስከረም ለገሰ ሞታለች ነፍሷን ይማርና 7 ልጅ ነው ያስመረጥነው። ከዚህ ውስጥ 1 ወርቅ 1 ነሐስ አምጥተናል። ለመጀመሪያ ጊዜ በኦሎምፒክ የወጡት ሲድኒ ላይ ነው አሰልጣኝ ሆነው። አዎ እኛ ነን የመጀመሪያውን የ5000 ሜትር ወርቅ ያመጣ የባንክ ልጅ ነው ሚሊዮን ወልደ። 5000 የመጀመሪያ ወርቅ የተገኘው በሲድኒ ኦሎምፒክ ከባንክ የተገኘ ልጅ ነው። ቀጥለን ሲድኒ ነው እኔ የተሸለምኩትም በሲድኒ ነው አሰልጣኝ ስለነበርኩ ያው 500 ካሬ ሜትር ከጠቅላይ ሚኒስትር መለስ ዜናዊ አግኝቻለሁ። ከዛም ኮከብ አሰልጣኝነትም አግኝቻለሁ። ከዛ የኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝ ወልደ መስቀል ሆኜ በ1996 አቴንስ ኦሎምፒክ ጊዜ መጣው። የዛን ጊዜ ነው
የኛ አሁንም 5000 ሜትር መሰረት ደፋር የወርቅ ሜዳሊያ ያመጣች ለንደን። ከዛ ወርቅነሽ ኪዳኔ ያለች፣ ገብረ እግዚአብሔር ገብረ ማርያም አለ እና ብዙ ናቸው። ከጠራሁልህ ቤጂንግ ላይም ነበርኩ እና አሁን እኛ እነ ደጀን ገብረ መስቀል የኛ ናቸው። እነ ሶፊያ ሰፋ፣ እነ አበባ አረጋቢ፣ ወይኔ ወርቅነሽ ኪዳኔ፣ ህይወት አያሌው፣ በላይነሽ ወልጂራ፣ ገብረ እግዚአብሔር ገብረ ማርያም፣ የነው አላምረው፣ አየለ አፍሽሮ፣ ዳዊት ወልዴ፣ ሶፊያ አሰፋ፣ ዘምዘም አህመድ፣ መስታወት ታደሰ፣ መስከረም ለገሰ፣ ስንታየው እጅጉ፣ ብዙነሽ በቀለ፣ ብርሃኑ አለሙ፣ ሀረግ ሲደልል፣ አሰፋ መዝገቡ፣ ሚሊዮን ወርቁ ወልዴ፣ አየለች ወርቁ፣ መሪማ ደንቦባ፣ ትዕግስት ሞሮዳ፣ አዲስ ገዛይን፣ ተሰማ አብሽሮ፣ ይረፉ ብርሃኑ። እነዚህ በአሁኑ ሰዓት በእርሶ ሰልጥነዋል። የኔ ልጆች ናቸው። የሚገርም ነው። በኢትዮጵያ ብሔራዊ ቡድን ደግሞ ኃይሌ ገብረስላሴ፣ ጌጤ ዋሚ፣ ደራርቱ ቱሉ፣ ፊጣ ባይሳ፣ ወርቁ ቢቂላ፣ ቁጥሬ ዱለቻ፣ ደራርቱ ቱሉ፣ ቀነኒሳ በቀለ፣ ስለሺ ሲሂን፣ እጅጋየሁ ዲባባ፣ ጥሩነሽ ዲባባ፣ ታሪኩ በቀለ፣ አብርሃም ጨርቆሴ፣ ተሰማ አብሽኖን አሰልጥኛለሁ። ምን ይሰማዎታል? ምንም አይሰማኝም። በጣም በርካታ አትሌቶች ናቸው የኢትዮጵያን ሰንደቅ በዓለም አደባባይ ከፍ ያደረጉ። የሚሰማኝ ነገር ምን እንደሆነ ንገረኝ። እኛ እነዚህን ሁሉ አፍርተናል። ምንም ሀብታም ባንሆንም፣ ፎቅ ባይኖረንም፣ መኪና ባይኖረንም እኛ ደስታችን ምንድን ነው? ይሄ ውጤታችንና የሀገራችን ስምና የሀገራችን ስም የሀገራችን ክብር የሀገራችን ሰንደቅ ዓላማ ከፍ ብሎ እንዲውለብለብ በማድረጋችን እኔ በጣም ነው የሚደሰተው። በጣም ነው የሚደሰተው። ልንገራቸው ማላረጀውም ለዚህ ነው። ጠንካራ ነው። እንቀጥላለን። የተከበራችሁ አድማጭ ተመልካቾቻችን ከአንጋፋው አሰልጣኝ ካሱ አለማየሁ ጋር እያደረግን ያለው ቆይታ ይቀጥላል። የፕሮግራማችን ስፖንሰር ኢትዮ ቴሌኮም ነው። እንደው ንግድ ባንክ ላይ በዋናነት ከክለቡ እንዲወጡ የተደረጉበት ምክንያት ምንድን ነው? የድሮ ሰው አያስፈልግም ነው የተባልነው። ምናልባት ጥያቄዎችን ያነሱ ነበረ ከጥቅማ ጥቅም ከአትሌቶችም በጣም ጥያቄዎችን ከማንሳቴ በፊት ከፍተኛው ትግል አትሌቲክስ ቀይ መብራት በርቶበታል ብዬ በ1996 ዓ.ም አቴንስ ኦሎምፒክ ጊዜ ችግር ተፈጥረው ነበረ። ታስታውሱ እንደሆነ ይሄም ምንድነው ስናሰለጥን በእኔና ዶክተር ወልደ መስቀል ላይ ከፍተኛ ችግር ተነበረ። ሁለት ሴቶች ስማቸውን መጥራት አያስፈልግም። አሁን በእነዛ ሴቶች የተነሳ ከፍተኛ ችግር ነበረና የባህልና ስፖርት ምክትል ሚኒስቴር የነበሩት አቶ መላኩ ጴጥሮስ በሰበሰቡት ስብሰባ ላይ አትሌቲክስ አጉል አይነት ነበረ። ምክንያቱም ቅድም ያልካት ነገር አለ። ባሌ ያሰልጥነኝ፣ ሚስቴት አሰልጥነኝ፣ እንትና ያሰልጠኛኝ ስመጣ እኔ እጄን አውጥቼ ያኔም ጀምሮ ነበር። የዛን ጊዜ ምን አልኩኝ? የኢትዮጵያ አትሌቲክስ ፌዴሬሽኑ ላይ ቀይ መብራት እየበራ ነው ብዬ ተናገርኩት። ከዛ በኋላ ስናገር ወዳውኑ እንደዛ አልኩና የዓለም ዋንጫ ፊንላንድ ሄልሲንኪ ሄድኩ። ፊንላንድ ሄልሲንኪ ሄጄ ስመጣ ሰድቦናል፣ አዋርዶናል ብለው ነው ጠምጥሞ የጠበቁት። ከዛ ኦሳካ ነበረ፣ ታስታውሱ እንደሆነ የዓለም ዋንጫ ኦሳካ ጃፓን ነበረና የሰደመን ሰውዬ አይሄድም ተብዬ ከውድድር ቀረሁ። ምክንያቱም ሀሳብ ከሰጠ አስተያየት ከሰጠ አለቀልክ። ወዲያውኑ ጠንካራ አሰልጣኝ ተባልኩና ተመለስኩና ቤጂንግ ሄድኩኝ። ቤጂንግ ሲሄድ ኃይለኛ ነበር። ያው እንደምታውቁት ኢትዮጵያ ከፍተኛ ሜዳሊያ ያመጣን ከሲድኒ ቀጥለን እሱ ነው ያመጣ ነው። ከዛ ስንመጣ ረብሽ ተፈጠረ። ረብሽ የተፈጠረው የኢትዮጵያ ብሔራዊ ቡድን ይፍረስ፣ ዲሰንትራላይዝድ ይሁን የምን ነገር ነው። ዲሰንትራላይዝድ ሊሆን የሚችለው መጀመሪያ እኛ መቼ ተጠናከረ? ክልሎቻችን መቼ ተጠናከሩ? ክልሎቻችን ላይ ክለብ ጠንካራ ክለብ ስለሌለ መሆን የለበትም አልኩና ተናገርኩኝ። ከዛ በኋላ አቶ ካሱ አለማየሁና ዶክተር ወልደ መስቀል እየተቃወሙ ስለሆነ ይባረሩ ተባለ። መባረር አልቻሉም የኦሎምፒክ አሰልጣኝ ስለሆኑ። ከዛ ምን አደረጉት? ወደ ባንክ ነው ወደ ክለቤ ገፋፉና ነገሩን ወደ ክለቤ ገፋፉና ልክ ኢትዮጵያ ንግድ ባንክ ሲሆን
ፌዴሬሽን ውስጥ የነበሩ ሰዎች ይቃወሙኝ የነበሩት የባንክ ንግድ ባንክ ስፖርት ክለብ ሲቋቋም አመራር ሆኖ ከመጡ በኋላ እኛን አገኙን። አየህ አመራር ሆኖ ስለመጡ አሁንም አሉ። ወዲያውኑ እንደመጡ እነዚህ ሀሳብ የሚሰጡ አያሰሩንም። ስለማያሰሩን እነሱ መባረር አለባቸው የምን ነገር ተነጠሩ። ከዛ በኋላ ትራንዚሽን ፒሪየድ ነው። ስለ ስፖርቱ የሚያውቅ ባንክ ውስጥ የለም ስለ ገንዘብ እንጂ። አይ እናንተ ያላችሁት ልክ ነው ይባረሩ ተባለ። አንድ ቦታ ላይ የተጣላሁት ንግድ ባንክ ጋር በመሰረት ደፋር ነው የሚል ሀሳብን ተመልክቻለሁ። ምንድን ነበር እሱ? በቃ እሱ ምንድን ነው መሰረት ደፋር ኦሎምፒክ እና አሸንፋ መጣ። የለንደን ኦሎምፒክ ጊዜ ለንደን ሽልማት ሲሰጥ መሰረት 60 ሺህ ተሰጣት። አንድ የአዲስ አበባ ሻምፒዮና ላይ 18 ጎል አገባች ተብሎ 250 ሺህ ብር ተሰጣት። ኦሎምፒክ የወርቅ ያመጣና አዲስ አበባ ክለቦች ላይ እግር ኳስ ጎል ያገባ የትኛው ይበልጣል የሚል ጥያቄ ያነሳው። የቱ ነው የሚበልጠው? ዓለም ላይ ተወዳደረ ወይስ ጎል ያገባ? ይሄው አላሰራ አለን። እንደገና አበባ አረጋዊ ሜዳሊስት ናት ለንደን 1500 ሳይሰጣት ቀረ። ዋይ እኛን ከርታለች ምናምን ተባለ። ይሄ ልክ አይደለም እና የልጆች ሞራል ይነካል ስል እኔም ሽልማቱ ተከለከልኩ። ስለ መሰረትም ተናግሬያለሁ፣ ስለ አበባም ተናግሬያለሁ። ስለ ደጀን ገብረ መስቀል ሰምተህ እንደሆነ ደጀን ሁለተኛው ነው የወጣው። የተሰጠው ስንት ነው? 15000። ጎል ያገባችዋ ስንት ነው? 250,000። ይሄ ታዲያ እውነት መናገር ያስቀጣል? ኮች እንግዲህ ያው ጨዋታችን ይቀጥላል። በርካታ ዓመታትን በኢትዮጵያ አትሌቲክስ አሳልፈዋል። በርካታ ትዝታዎች በመጥፎም በጥሩ ይኖራሉ። መቼስ ከበርካታ ታላላቅ አሰልጣኞች ጋርም ሰርተዋል። እንደው ወደ ኋላም ሲያስቡ ምን ይሰማዎታል? የኛ ጊዜ አሰልጣኞች በጣም የሚገርም ነበር። ይሄ ኢቨንት ይሄ ነው፣ ይሄ ኢቨንት ይሄ ነው፣ ይሄ ኢቨንት ይሄ ነው የሚባል ነገር የለም። ዋና አሰልጣኝ አለ፣ የየኢቨንቱ አሰልጣኞች አሉ፣ ምክትሎች አሉ፣ ረዳቶች አሉ። ዛሬ ትሬኒንግ ከተሰራ ከመጨረሻ ላይ ተቀምጠን ውይይት እናደርጋለን። እከሌ ስትሰራ የነበረው ስህተት ይሄ ነው፣ እከሌ ስታደርግ የነበረው ስህተት ይሄ ነው፣ ይሄ ነገር መታረም አለበት፣ ይሄ የኔ ኢቨንት ነው፣ ይሄ የሱ ኢቨንት ነው የሚባል ነገር የለም። ስህተት ካለ መተራረም አለበት። ሁሉም ያያል፣ ሁሉንም ለዋጭ አንተ ጋር ችግር አለ፣ እሱ ጋር ችግር አለ፣ እሱ ጋር ችግር አለ፣ እሱ ጋር ችግር አለ፣ ይታረማል። ችግሮች የሚኖሩ ከሆነ ትንሽ ደግሞ በሰል የሚሉ እና የበሰሉ አሰልጣኞች ወደዛ ኢቨንት ሄዶ እንዲረዱ ይደረጋል እንጂ ዝም ብለህ ስልጠና ሰጥተን ጨርሰን ወደ ቤት አትሄድም። ከአትሌቶች አስተያየት ትቀበላለህ። ውይይት ምንድን ነው? ወይ አሞኛል፣ ወይ ደክሞኛል፣ ወይ እንዲሆኛል፣ ወይ ከብዶኛል ምናምን፣ ወይ ምግብ አልበላውም ምናምን ሲሉ ትሰማቸዋለህ። ለሚቀጥሉ እርማት ይደረጋል እና ፍቅር አለ። ተጣልተን ሜዳ ላይ እንኳን ተደባድበን ወተን ሳንቲም አዋታ ገንዘብ ያላቸው ወይ ቁርስ ይገዛሉ ወይ ሻይ እንጠጣለን። ዝም ብለን አንወጣም። ተጣልተን ተደባድበን እኔና ዶክተር ወልደ መስቀል ተደባድበናል። ልንገርህ ወዳውን ውድድሩ ትሬኒንጉ አልቆ ወተን ሻይ ጠጥተናል። እና እንዳሁኑ አኩርፌ የምትሄደው ነገር የለም። ትጫወታለህ፣ ትነጋገራለህ፣ ትመካከራለህ። ጋሽ ካሱ ትናንትና ዛሬም በንጽጽር እንድናነሳው ብዬ ነው። አሁን ስላለው የስልጠና መንገዳችን ምን የሚሉት ነገር አለ? ልጁ የት ጋ ነው አቅም ያጣው ትላለህ። ሜዳ ላይ ከሆነ ትንፋሽ ያጣው የት ነው? አስፋልት ላይ ከሆነ የሚደነዝዘው የት ጋ ነው? ወይንም ራሱን መቆጣጠር የሚያቅተው ተብሎ ታይቶ በዛ ነገር ላይ እከሌ እዚህ ቦታ ላይ አይችልም ብለህ ትቆጣጠራለህ። እንደገና ደግሞ ትራክ ላይ ከሆነ ከርቭ ላይ ማን ነው የሚሄደው? ቀጥታ ላይ ማን ነው የሚሄደው? ዙር ማን ነው? ጎበዝ ማን ነው? ፊኒሺንግ ላይ ማን ይሄዳል? ለብቻቸው ለቃቸው አይደለ 10 15 ሆኖ አንድ ላይ ሲሆኑ ነው ከዛ ውስጥ ነው ፒክ የምታደርጋቸው። ስለዚህ ልጆቹ አንድ ላይ መስራት አለባቸው።
በአሁኑ ያሉ ልጆች እኔ አሁን የምናገረው ባሌ ያሰለጥነኛል ይላሉ። መጀመሪያ ባሌ ያለ አትሌት አሉ፣ ሚስቴ ናት ያሉ አሉ። ሚስቴ ታሰለጥነኛል ብሔራዊ ቡድን እያለ ሚስቴ ያሰለጥነኛል የሚሉ እኮ ታዋቂ አትሌቶች ነበሩ። እና አሁን ያንን ነው መጥረግ ጠርገ ቆርጠ አትሌቶችን በእጅ ውስጥ አድርገ በአንድነት በፍቅር እንዲሰሩ አድርገ የሚቀራቸውን ነገር አይተ የሚጎላቸውን ነገር አይተ አትሌቲክስ በማየት ነው፣ በመስማት አይደለም። በማየት የሚሰራ ነው፣ በመመልከት የሚሰራው ነው። ለምን ካላየኸው በሰማኸው ብታደርግ ምኑን ነው ለወጥክልን? እንደው ከስነ ምግባር አንጻርስ በእናንተ ጊዜ ስለነበረው አትሌቶች አሰልጣኞች ጋር ስለነበረው ስነ ምግባርና አሁን ደግሞ አትሌቶች ለኦሎምፒክ ለዓለም ሻምፒዮና ተጠርቶ ወደ ሆቴል ግቡ ሲባሉ የተጠሩበትን ቀን አሳልፈው ይመጣሉ። ጭራሽም የማይገቡ አትሌቶች አሉ። ለምሳሌ እኛ ኃይሌን እኮ አባረነዋል። አንደኛ ትሬኒንግ አርፍዴ ከመጣ ትሬኒንግ አትጀምርም፣ ክልክል ነው በእኛ ጊዜ። አርፍ ምሳ ቦታ ላይ ከሰው ጋር ካልበላ አብሬ ከአትሌት ጋር ካልበላ ትባረራለህ። ትሬኒንግ ላይ የራሲን መኪና ይዘህ አይደለም የምትመጣው፣ ከቡድኑ ጋር አብሬ ነው የምትሄደው። ከቡድኑ ጋር ካልሄድክ አትመጣ አትሰራ። ይሄ ስነ ስርዓት ነው። አቴንዳንስ ቁጥጥር ላይ አቴንዳንስ አለ። የኛ ጊዜ አቴንዳንስ ላይ ቁጥጥር ላይ አርፍዶ መጣ፣ ለምን አረፈርክ? ምክንያት ከሌለው ይቀጣል። ምግብ ቦታ ለምንድን ነው መተህ ያልበላኸው? ይቀጣል። ለምን አቋረጥክ ትሬኒንግ? በሽታ ከሌለብህ ለምን ታቋርጣለህ? ለምን ፕሮግራም አልጨረስክም? ይጠየቃል። አሁን እኮ አትሌቱን አሰልጣኝ አይጠይቅም። ምክንያቱም አሰልጣኙን የሚመርጠው በአሁኑ ሰዓት አትሌቱ የኔ አሰልጣኝ ብሎ ስለሚመርጠው የተመረጠው አሰልጣኝ የመረጠውን አትሌት እንዴት ይቅጣው? እንዴት ይቆጣጠረው? ይቀራለው፣ ይቃወመኛል፣ ቀራለው ነው። በእኛ ጊዜ በመመሪያ በመስፈርት በመመሪያው መሪህ መሰረት ትሄዳለህ። በቀረን አጭር ደቂቃ ተጨማሪ ነገሮችን ለማንሳት እንሞክራለን። ፈጣን ጥያቄዎችን በመሃል አዘጋጅተናል። ያው ጥያቄው በፍጥነት ነው የሚሆነው ማለት ነው። በርካታ አትሌቶችን ለስኬት ለክብር አብቅተዋል። የእርሶ ምርጡ አትሌት ከወንድ አንድ ከሴት አንድ? የኔ ልታጣላኝ እንዳይሆን፣ የኔ አትሌቶች ሜዳ ላይ ያመጡት በሙሉ ምርጥ ናቸው። ግን አንድ ሰው ይጥቀሱ። ከሴት አንድ ከወንድ አንድ? ከሴት ወርቅነሽ ኪዳኔ፣ መሰረት ደፋር። ከወንድ አሰፋ መዝገቡና ሚሊዮን ወልዴ። ያው አንዳንድ ነበር የተባለው፣ አንዳንድ ቦነስ ወስዷል። አትሌቲክስ ህይወቶ የማይረሱት አጋጣሚ? የማረሳው አጋጣሚ ያለ ጥፋቴ ከስራ መባረሬ። ካሰለጠኗቸው አትሌቶች የተለየ የስራ ትጋት በታታሪነቱ በተለየ ሁኔታ የሚያነሱት አትሌት? ገብረ እግዚአብሔር ገብረ ማርያም እና ብርሃኑ አለሙ። ከቅድሙ ጋር ይመሳሰላል። በአትሌቲክስ ህይወቱ በጣም ያዘኑበት ጊዜ? ዘንድሮ የዓለም ዋንጫ ላይ በመሸነፋችን። በጣም እናመሰግናለን። እኔም አመሰግናለሁ። እንቀጥል ኮች ውይይታችንን። ለአትሌቲክሱ በሰጣችሁት በለፋችሁት ልክ እንደው የቀደሙ ሰዎችን የማቅረብ አትሌቲክሱንም ይደግፉ በሚል እንደው ስራ ላይ የማሳተፉ ነገር አሁን ላይ እንዴት ነው? በአጭሩ ያንሱልኛው፣ ሰዓታችንን እየሄደ ስለሆነ። በጣም ጥሩ ነው። እኛ ስንጮህ ነበረ በቀደመ ሚኒስትሩ ጋር ያነሳሁት። ለምንድን ነው ቀድሞ የሰሩ ሰዎች የተገፉት? የሚገፉት ለምንድን ነው? ታሪክ እኮ አይገፋህም። ታሪክ አይጠፋም እኮ። እና በተለይ አሁንም ልብ ይስጣቸው የምለው ምንድን ነው
ማስተርስ ይዤ መጣው እንትን ይዤ መጣው አይ ከኔ ጋር አይመጥንም ከኛ የተማርን የሚለው ነገር ከጭንቅላታችን አውጥተን ተባብረን መስራት ነው የሚያስፈልገው። ወረቀት ይዛሉ፣ ተግባሩ የለም። ተግባሩ ላይ ያሉ ሰዎች ደግሞ ወረቀት የላቸውም፣ ቤት ውስጥ የለም፣ ተጠራርገዋል፣ ሁለቱም ጠፍቷል። ስለዚህ ስፖርቱን ለመለወጥ የምንፈልግ ከሆነ በትክክለኛ ሁኔታ ሁለቱንም ማቀራረብ ና እኔ አሁን ለምሳሌ ዳኝነት እመደባለሁ። ዳኝነት በመከራ ነው የተመደብኩት። አሁንም እነ ስለሺ ስለመጡ ነው። እዛ ያሉ ሰዎች እኛን እንድንቀርብ አያደርጉ። የመጨረሻ ሳናነሳው እንደ ነልፍ የነኮች ስለ ተንታ አትሌቲክስ ማሰልጠኛ ማንሳት አለብን። የሚገርም እኔ ተንታ የሄድኩት ፕሮጀክት ማሰልጠን ከባድ ነው ተብዬ በጌታ ዘሩ ነው የሄድኩት። ጌታ ዘሩን ታውቁታላችሁ፣ ስታዲየም እሱ ነው ከክልሉ ጋር እነ ዶክተር ዘላለም ጋር ተነጋግረን ባህር ዳር የክልሉ አትሌቲክስ ፌዴሬሽን እና ከዚህ ሲሄድ ልጆቹ ዝም ብሎ መልምሏቸዋል። ሜዳ ላይ ነው ነበሩ። እኔ ታንታን አላውቀውም። ከደሴ የተነሳው በዚህ በቦሩ ሜዳ አድርጌ ነው ሄድኩት። እዛ ሲደርስ ቤት የለም ምን የለም። በቃ ደሞዝ ተንታ ነው የሚከፍላቸው ደሞዝ። ዩኒቨርሲቲው አልተረከበም። ልክ እንደገባው ምንድነው ያደረኩት? አንድ የግብርና ሚኒስቴር የገበሬዎች ማሰልጠኛ ማዕከል የሚባል አለ ተንታ ላይ። ያንን ማሰልጠኛ ማዕከል ወደሆኑ አስፈቀድኩና ግቢውን ጠረግንና ያንን ልጆቹን ዝም ብለን ችሎታ ይኖራቸዋል ያንን አደረግንና ብርድ ልብስ አስገዛሁና ልጆች እዛ ውስጥ እንዲገቡ አደረኩ። እዛ ገቡ። ከዛ የአማራ ክልል ሻምፒዮና አንዱን ቦሩ ሜዳ ላይ ተደረገ፣ አንደኛው ባህር ዳር ይዘን ሄድን። ከዛ በኋላ እነ ዶክተር መጥተው እንዲያዩ ዶክተር ጌታሁን ናቸው ፕሬዚዳንት ዩኒቨርሲቲው መጥተው እንዲያዩዋል። አመሰገኑ፣ ሽልማት ሰጡ። ምን አሉ? ምስክር ወረቀት ነው ሽልማት። አሁን ልጆች እየወጡ ነው ይመስለኛል። ተንታ አትሌቲክስ ማሰልጠኛ ደህና ናቸው። ያ አሁን ባለፈው አመት እኔ አሁን ጠርተውኝ ነበረ ከዚህ ልጆቹ የዛን ጊዜ ትንሽ ደሞዝ መከፈል ዩኒቨርሲቲው መክፈል ጀምሯል። ዩኒቨርሲቲው መበረታታት ያለበት ግን ተንታ ለእኔ ምንም አይነት ሽልማት እንኳን አልሰጠኝም። ግን እኔ ልጆቹ አሸንፈው ሲመጡ እዚህ ስታዲየም ሳይ በቀደም እነ ኃይሉን ሳይ እነ ጌቱን ሳይ በጣም ነው የተደሰትኩት። ምክንያቱም ለሀገሬ አንድ ነገር ማበልከት ነው የኔ ስራ። ከእንግዲህ በኋላ ሌላ ነገር አይደለም። ሁላችንም ለሀገራችን በምንችለው አቅም አንዳንድ አስተዋጽኦ ካደረግ ሀገራችን ታርጋለች። እኛ እንሄዳለን እኮ ከኛ ጋር እኔ ይነቃቸው ተሰማ ግዛር ነበርኩ። አቶ ላቆ ይግለጡ እዚህ ዩኒቨርሲቲ የነበሩ ነበሩ። የሉም ሰዎች ፍቅሩ ክዳኔ የለ፣ ተስፋዬ ሻፎ የለ። እንሄዳለን ግን አንድ ነገር አስቀምጠን እንሂድ የሚል ነው ያለኝ እና ተንታ እንግዲህ ይጠሩኛል ብዬ አስባለሁ። አማራ ሚዲያ ካዩ መልእክቱ ደርሷቸዋል። በጣም ነው የምናመሰግነው ጋሽ ካሱ። እንግዲህ ያለፉበትን መንገድ በደንብ አጫውተውናል። ጥሩ ቆይታ ነበረን። በጣም እናመሰግናለን በድጋሚ። ምናልባት በመጨረሻ እንደው አትሌቲክሱ ላይ ምን ያስባሉ? የሚያስተላልፉትን መልእክት ካለ በአንድ ደቂቃ እድል ሰጥቼዎት ቆይታችንን እንቋጭ። አትሌቲክሱ ላይ ጠንክረን መስራት አንድ። ሁለተኛ ነገር በሁሉም ክልሎች ጠንካራ ክለቦች እንዲቋቋሙ ማድረግ። የሚቋቋሙ ክለቦች በታዳጊ በወጣት አዋቂ ተብሎ መቀመጥ አለበት። ምክንያቱም አንዱ አንዱን የሚመድበው በታዳጊው ወጣቱ አዋቂውን የሚመድበው ይሄ ስለሆነ ነው። ሶስተኛ ነገር ላይ አትሌቶች ያለ አግባብ በየጫካው በየሜዳው በየአስፋልቱ ጉልበታቸውን መጨረስ የለባቸውም። አራተኛ ጉልበታቸውን ጨርሰው የሚጨርሱ ልጆች መብላት፣ ማረፍ፣ መተኛት ከአሰልጣኝ ጋር እንዲሰሩ ማድረግ ያስፈልገናል። ሌላ በአትሌቶቻችን መካከል ፍቅር፣ አንድነት፣ ሰላም እንዲኖር
መነጋገር እንዲነጋገሩ እንዲወያዩ ማድረግ ያስፈልገናል። ክልሎችን ጠንክረው መስራት አለባቸው የሚል እንትን ያለን። በጣም አመሰግናለሁ በድጋሚ ለነበረን ጊዜ። እኔም አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ በዛሬ ቆይታችን አንጋፋው አሰልጣኝ ካሱ አለማየሁ ከኛ ጋር ቆይታ አድርገዋል። ስላለፉበት መንገድ ታሪካቸውን እያወጉን ጥሩ ቆይታ ነበርን። አብራችሁን ስለነበራችሁ እናመሰግናለን። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። ዘመን ገበያ ደንበኞች የሚፈልጓቸውን ምርቶች በቀላሉ ቴሌብር ሱፐር አፕን ተጠቅሞ በማዘዝና ክፍያቸውን በመፈጸም ትዕዛዛቸውን ባሉበት ሆነው በፍጥነት መቀበል የሚያስችላቸው አስተማማኝ ዲጂታል የግብይት ማዕከል ነው። በገጹ ላይ የሚፈጸመው ክፍያ ምርቱን መቀበሉ እስኪረጋገጥ ድረስ ወደ ሻጭ የማይተላለፍ በመሆኑ ከስጋት ነፃ የሆነ አስተማማኝ ግዥ መፈጸም ይችላሉ። ከዘመን ገበያ ሁሉም አለ። ለበለጠ መረጃ 31 31 ላይ ይደውሉ። እንዲሁም የዘመን ገበያ ማህበራዊ ገጾቹን በመከተል ወቅታዊ መረጃዎችን ያግኙ። ዘመን ገበያ የዘመናዊነት ኢትዮጵያ የግብይት መዳረሻ። ኢትዮ ቴሌኮም አጋራችን ስለነበር እናመሰግናለን። ጤና